ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ ቤተሰቦቻችን? በዛሬው ዝግጅታችን ደግሞ የአማርኛ ፊደላትን ቅርጽ ለማጥናት ምን አይነት የፊደላት አደራደር መጠቀም እንዳለባችሁ እና በእነዚህ የፊደላት አደራደር በቀላሉ የፊደላትን ቅርጽና ድምፅ እንዴት አድርጋችሁ እንደምትይዙ ለጀማሪ ተማሪዎች ይዤላችሁ መጥቻለሁ። ከሀሁ ለሁሉም ጋር በኦንላይን ለመማር የምትፈልጉ ቤተሰቦቻችን ካላችሁ ደግሞ እዚህ ጋር ላይ ስልካችን አስቀምጠናል። ይህን ስልክ ሴቭ አድርጉና በኢሞ በዋትሳፕ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ደውሉን። እናንተ ባመቻቻችሁ ሰዓት ከስራችሁ ጋር በማይጋፋ ሁኔታ በተመቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ እናደርጋለን። አሁን ቀጥታ ወደ ዛሬው የትምህርታዊ ቪዲዮ ይዣችሁ ልለፍ። የምታዩት የአማርኛ ፊደላት ናቸው። የተለያዩ ቤተሰቦች ያሏቸው በተመሳሳይ መስመር ተደርድረው እናንተ በቀላሉ ሀሁ ሂ ሃ ሄ ህ ሆ ለሉ ሊላ ሌ ል እያላችሁ እየጠራችሁ ቅርጻቸውን ግን ለማጥናት የተቸገራችሁ ቤተሰቦቻችን ዛሬ ግን የተለያዩ የፊደላት ቤተሰቦች ስለሆኑ በዚያ መንገድ ስለማትይዟቸው ቅርጻቸውንና ድምፃቸውን በቀላሉ ከአእምሯችሁ ላይ ለማስታወስ ለመያዝ ይህንን ከያዛችሁ ደግሞ አማርኛ ቃላትን የማንኛውንም ጽሑፍ ለማንበብ ስለሚያስችላችሁ እንግዲህ በዚህ መንገድ እንድናጠና ለጀማሪዎች የተሻለ ነው ብዬ ስላሰብኩት ይዤላችሁ መጥቻለሁ። እናንተ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ አድርጉን። ላይክ ሼር እያደረጋችሁ ቻናላችን አበረታቱ። እስከ መጨረሻው በትኩረት ተከታተሉን። አሁን ቀጥታ ከኔ ጋር እየጠራችሁ ቅርጻቸውንም ድምፃቸውንም እናያለን ማለት ነው። ይቺ አ ቡ ጂ ዳ ሄ ው ዞ። ከዛ ይቺ ደግሞ በ ጉ ዲ ሃ ዌ ዝ ዦ። ይቺ ገ ዱ ሂ ዋ ዜ ዥ ሆ። ከዛ ይቺ ደግሞ ደ ሁ ዊ ዛ ዤ ህ ጦ። ይቺ ሃ ው ዚ ዣ ሄ ጥ ጮ። ይቺ ደግሞ ወ ዙ ዢ ሃ ጤ ጭ ዮ። ከዛ ይቺ ደግሞ ዘ ዡ ሂ ጣ ጬ ይ ኮ። ከዛ ይቺ ዠ ሁ ጢ ጫ ዬ ክ ሆ። ይቺ ደግሞ ሃ ጡ ጪ ያ ኬ ህ ሎ። ከዛ ይቺ ጠ ጩ ይ ካ ሄ ል ሞ። ከዛ ይቺ ደግሞ ጨ ዩ ኪ ሃ ሌ ም ኖ። ከዛ ይቺ የ ኩ ሂ ላ ሜ ን ኞ። ይቺ ደግሞ ከ ሁ
ሊ ማ ኔ ኚ ሶ ከዛ ይቺ ሀ ሉ ሚ ና ኜ ስ ሾ። እንግዲህ መጀመሪያ ላይ በመግቢያችን እንደነገርኳችሁ እነዚህ የተለያዩ የፊደላት ናቸው። ያ ማለት የአንድ ቤተሰብ አይደሉም። ለምሳሌ ከዚህ ጋር ላይ አ ቀጥሎ ያለው ቡ በሁለተኛ ፊደል ነው። እንግዲህ አ ኡ ኢ አ ኤ እ ኦ ብላችሁ በመጥራት እናንተ በተለምዶ በቀላሉ ልትይዙት የሚችሉ አይደለም። በአትኩሮት የእያንዳንዱ ፊደል ቅርጽ ከዚህ ጋር ላይ ማስተዋል ይጠበቅባቸዋል ማለት ነው። ለምሳሌ እነዚህ የመጀመሪያ ፊደላት ናቸው። ይቺ አ፣ ይቺ ደግሞ በ፣ ይቺ ገ፣ ይቺ ደ፣ ይቺ ደግሞ ሀ፣ ይቺ ወ፣ ይቺ ደግሞ ዘ። ስለዚህ እነዚህ የመጀመሪያ ሆሄያት ናቸው። ከዚህ ጋር ደግሞ ሁለተኛ ሆሄያት የሆኑ የተለያዩ የፊደላት ቤተሰቦች አሉ። ይሄ በቤተሰብ ሁለተኛው ቡ ይባላል። ይሄ ደግሞ የገ ቤተሰብ ሁለተኛው ማን ይባላል? ጉ። ይህ የደ ቤተሰብ ነው። የደ ሁለተኛ ሆሄ ማለት ነው። ማን ይባላል? ዱ ትሉታላችሁ። ይህ የሃ ወይም ደግሞ ሀሌታ ውሃ በመባል ለምትታወቀው ውሃ ሁለተኛ ቤተሰቧ ይሄ ነው። ሁ ትሆናለች ማለት ነው። ይሄ ደግሞ የወ ሁለተኛ ቤተሰብ ው። ይሄ የዘ ሁለተኛ ቤተሰብ ዙ። ይሄ ማን ነው? ይሄ እስኪ ንገሩኝ እናንተ። ዡ የዠ ሁለተኛ ሆሄ ማለት ነው። እዚህ ጋር ላይ ያሉት ደግሞ እግራቸው ወደ ቀኝ ሸፈፍ ሸፈፍ ያለ ነው። ሶስተኛ ሆሄያት ናቸው ማለት ነው። ለምሳሌ ይሄ የገ ሶስተኛ ሆሄ ነው። ጊ ነው። ይሄ ደግሞ የደ ሶስተኛ ሆሄ ነው። ዲ። ይሄ የሃ ሶስተኛ ሆሄ ሂ። ይሄ የወ ሶስተኛ ሆሄ ነው። ዊ። ይሄ ደግሞ የዘ ሶስተኛ ሆሄ ዚ። ይሄ የዠ ሶስተኛው ጋር ያለው ሆሄው ነው ዢ። ይሄ ደግሞ የሐመርኋ ሶስተኛው ሆሄ ሐመርኋ ወይም ደግሞ ሀ ነው የሚባለው። ሀ ሀሌታ ውሃ ሐመርኋ እና ብዙሃን ውሃ በመባል የሚታወቁ ሶስት ሀ የሚባሉ ፊደሎች አሉ። ስለዚህ ሁለተኛው ሀ ወይም ሐመርኋ በመባል የሚታወቀው ሶስተኛው ሆሄ ይህን ይመስላል ቅርጹ። ስለዚህ ይህ ፊደል ማን ነው? ሂ ትሉታላችሁ። እዚህ ጋር ላይ አራተኛ ሆሄያት አሉ። የፊደላት አራተኛ ቤተሰቦች ማለት ነው። ለምሳሌ ይህ የደ አራተኛው ሆሄ ወይም ደግሞ የደ ፊደል አራተኛው ቤተሰቡ ይሄ ነው ቅርጹ። ማን ይባላል? ዳ። ይሄ ደግሞ የሀ አራተኛ ሆሄ ነው ወይም ደግሞ የሀሌታ ውሃ ማለት ነው። አራተኛው ሆሄ ነው። ማን ይባላል? ሀ። ይሄ ደግሞ የወ አራተኛ ሆሄ ማን ነው? ይሄ ማን ነው ተብሎ የሚጠራው? እስኪ ንገሩ። ዋ። ይሄ ደግሞ ዛ። ይሄ የዠ አራተኛ ነው። ዣ። ይሄ የሐመርኋ አራተኛው ሆሄ ነው። ስለዚህ ሀ ትሉታላችሁ። ይሄ ደግሞ የጠ አራተኛ ቤተሰቡ ነው ማለት ነው። ስለዚህ ማን ነው የሚባለው? ጣ። እነዚህ አራተኛ የተለያዩ የፊደላት ቤተሰቦች ናቸው። አራተኛ ሆሄያት ማለት ነው። እዚህ ጋር ላይ ደግሞ አምስተኛ ቤተሰቦቻቸው አሉ። የተለያዩ ፊደሎች የአራተኛ ቤተሰቦች አሉ። እዚህ ጋር ላይ ለምሳሌ የሀሌታ ውሃ አምስተኛ ቤተሰብ ማለት ነው። የሀሌታ ውሃ አምስተኛ ቤተሰብ ይሄ ማን ይባላል? ስለዚህ ሄ። ይሄ ደግሞ የወ አምስተኛ ሆሄ ማን ትሉታላችሁ? ዌ ነው የሚባለው። ይሄ ደግሞ የዘ አምስተኛ ሆሄ ነው። ዜ። ይሄስ የዠ አምስተኛ ሆሄ ማን ነው የሚባለው? ዤ። ይሄ ደግሞ የሐመርኋ አምስተኛ ሆሄ ማን ነው የምትሉት? ሄ። ይሄ ደግሞ የጠ አምስተኛ ሆሄ ነው። ማን ነው የምትሉት? ጤ። ይሄ ደግሞ የጨ አምስተኛ ሆሄ ማን ነው የሚባለው? ጬ። ስለዚህ እነዚህ አምስተኛ ሆሄያት ናቸው። ሁሎቹም እግራቸው ላይ 0 አላቸው በቀኝ በኩል። እሱ ራሱ አምስተኛ ሆሄ መሆናቸውን በቀላሉ እንድትለዩ ያደርጋቸዋል ማለት ነው። ለምሳሌ ሁለተኛ ቤተሰብ ከሆነ ከጎኑ ላይ አግድም መስመር ይኖረዋል። ሶስተኛ የፊደላት ቤተሰብ ከሆነ ከእግሩ ላይ ወደ ቀኝ በዚህ መንገድ የተንሻፈፈ ነገር ይኖረዋል።
አምስተኛ ቤተሰብ ከሆነ ደግሞ ከእግሩ ላይ በቀኝ በኩል በውጭ በኩል ይህ የምታዩት 0 ነገር ይኖረዋል ማለት ነው። እዚህ ጋር ደግሞ ስድስተኛ የፊደላት ቤተሰቦች አሉ። ይሄ የወ ስድስተኛ ሆሄ ነው፣ ወይም ደግሞ የወ ስድስተኛው የፊደል ቤተሰብ ነው። ማን ትሉታላችሁ? ወይም ማን ነው የሚባል? ው። ይሄ ደግሞ የዘ ስድስተኛ ሆሄ ነው። ስለዚህ ማን ነው የሚባለው? ዝ። ይሄ ደግሞ የዠ ስድስተኛ ሆሄ ማን ነው የሚባለው? ዥ። ይሄ ደግሞ የሐመርኋ ስድስተኛ ቤተሰብ፣ ስለዚህ ማን ነው የሚባለው? ህ ነው የሚባለው። ይሄ ደግሞ የጠ ስድስተኛ ሆሄ ነው። ስለዚህ ማን ብላችሁ ትይዙታላችሁ? ጥ። ይሄ ደግሞ የጨ ስድስተኛ ቤተሰብ ማን ነው የሚባለው? ስለዚህ ጭ። የየ ስድስተኛ ሆሄ ማን ትሉታላችሁ? ይ። ከዛ እዚህ ጋር ላይ ደግሞ ሰባተኛ ሆሄ ወይም ደግሞ የፊደላት መጨረሻ ሆሄያቸው ማለት ነው። እዚህ ጋር የምታዩዋቸው ፊደሎች ናቸው። ለምሳሌ ይህ የዘ ሰባተኛ ሆሄ ነው። ማን ይባላል? ዞ ነው የሚባለው። ይህ ደግሞ የዠ ሰባተኛው ሆሄ ማን ነው የሚባለው? ዦ። ይህ ደግሞ የሐመርኋ ሰባተኛው ሆሄ ማን ነው የምትሉት? ሆ ትሉታላችሁ። ይሄ ደግሞ የጠ ሰባተኛ ሆሄ ወይም መጨረሻ ላይ ያለው ማለት ነው። ጠጡ፣ ጢ፣ ጣ፣ ጤ፣ ጥጦ እያላችሁ ብትጠሩት መጨረሻ ላይ የምታገኙት ሆሄ ይሄ ነው ጦ የሚባለው ማለት ነው። ስለዚህ ማን ነው? ጦ ነው ማለት ነው። ይሄ ደግሞ የጨ ሰባተኛው ወይም ደግሞ ከጨ ቤተሰቦች ላይ መጨረሻ ላይ የምትጠሩት ፊደል ይሄ ነው ቅርጹ። ስለዚህ ማን ነው የሚባለው? ጮ ነው የሚባለው። ይሄ ደግሞ የየ ሰባተኛው ሆሄ ነው። ማን ትሉታላችሁ? ዮ። ይሄ የከ ሰባተኛ ሆሄ ኮ። ቀጣዩ ጋር ብንሄድ እዚህ ጋር ላይ እነዚህ ደግሞ የመጀመሪያ ሆሄያት ናቸው። ልክ መጀመሪያ ላይ እንዳያችሁት ማለት ነው። ይቺ ዠ ናት። ዠ። ይህ እንግዲህ የዚች ሰባት ሆሄያት አሏት። ሰባቱም የተለያየ ቅርጽ አላቸው። ይቺ ደግሞ ሐመርኋ በመባል የሚታወቀዋ ሁለተኛዋ ሀ ናት። ስለዚህ ይችም እንደዚሁ ሰባት ሆሄያት አሏት። ይቺ ጠ ናት። ይቺ ጨ ናት። ይቺ ደግሞ የ፣ ይቺ ከ፣ ይቺ ደግሞ ሀ። እነዚህ የመጀመሪያ ሆሄያት ናቸው ማለት ነው። እዚህ ጋር ላይ ደግሞ ከዠ የተለየ ሌላ ቤተሰቦች አሉ። ሁለተኛ ሆሄያት ናቸው እዚህ ጋር ላይ ያሉት። ለምሳሌ የሐመርኋ ሁለተኛው ሆሄ ይህ ነው። ማን ይባላል? ሁ። የጠ ሁለተኛው ሆሄ ደግሞ ይሄ ነው ቅርጹ። ማን ነው በመባል የምንጠራው? ማን ብለን ነው የምንጠራው? ጡ ነው የሚባለው። ጡ። ይሄ ደግሞ የጨ ሁለተኛው ሆሄ ማን ይባላል? ጩ። ይህ የየ ሁለተኛ ሆሄ ማን ነው የሚባለው? ዩ። ይሄስ ማን ነው? የከ ሁለተኛ ሆሄ ነው። ማን ነው የሚባለው? ኩ ትሉታላችሁ። ይሄ ደግሞ የሀ ሁለተኛ ሆሄ ሁ። ይሄ ደግሞ የለ ሁለተኛ ሆሄ፣ ስለዚህ ማን ነው የሚባለው? ሉ። ከዛ ሶስተኛ ሆሄያት እዚህ ጋር ላይ አሉ። ይቺ የጠ ሶስተኛ ሆሄ ናት። ማን ነው የምትባለው? ጢ ነው የምትባለው። ይቺ ደግሞ የጨ ሶስተኛ ሆሄ ናት። ማን ትሏታላችሁ? ጪ። ይቺ ደግሞ የየ ሶስተኛ ሆሄ፣ ስለዚህ ማን ነው የምትሏት? ይ። ይቺ ደግሞ የከ ሶስተኛ ሆሄ ማናት? ኪ። ይቺ ደግሞ የሀ ሶስተኛ ሆሄ ማናልናት? ሂ ነው የምንላት። ሂ። ይቺ የለ ሶስተኛ ሆሄ፣ ስለዚህ ማን ትባላለች? ሊ። ይቺ የመ ሶስተኛ ሆሄ ማን ነው የምትባለው? ሚ ትሏታላችሁ። ከዚህ ጋር ላይ ደግሞ አራተኛ ሆሄያት አሉ። እዚህ ላይ ይቺ የጨ አራተኛ ሆሄ ናት። ማን ነው የምትባለው? ስለዚህ ጫ ነው የምትባለው። ጫ። እንግዲህ አራተኛ ሆሄያት አ የሚል ድምፅ አላቸው። ይችን ጫ ትላላቸው። ይቺ ደግሞ የየ አራተኛ ሆሄ ናት። ያ። ይቺ የከ አራተኛ ሆሄ ናት። ማን ትባላለች? ካ። ይቺ ደግሞ የሀ አራተኛ ሆሄ ሃ። ይቺ የለ አራተኛ ሆሄ ማን ትሏታላችሁ? ማን ነው የምትባለው? እስኪ ንገሩኝ። ላ። ላ ነው የምትባለው። ይቺ ደግሞ የመ አራተኛ ሆሄ ናት። ማ። ይቺ
የነ አራተኛ ሆሄ ና ትላላችሁ። አምስተኛ ሆሄያት ጋር እዚህ ጋር ስንመጣ እንደተለመደው ከእግራቸው ላይ ዜሮ ዜሮ ነገር አለው። ምን ነበር ያልኳቸው? አምስተኛ ሆሄያት ከእግራቸው ላይ ዜሮ ዜሮ አለው። ሁለተኛ ከሆኑ ከጎናቸው ላይ አግድም መስመር ይኖራቸዋል። ሶስተኛ ከሆኑ ከእግራቸው ላይ ወደ ቀኝ ከእግራቸው ላይ ወደ ቀኝ የዞረ ይህን አይነት ቅጽል ወይም ደግሞ የተንሻፈፈ ነገር ይኖረዋል እያልኳቸው ነበር። ስለዚህ አምስተኞቹ እንደምታዩት ከእግራቸው ላይ ዜሮ ዜሮ አለው። ይቺ የየ አምስተኛ ሆሄ ናት። ይቺ ደግሞ የከ አምስተኛ ሆሄ። ስለዚህ ማን ነው የምትባለው? ኬ። ይቺ ደግሞ የሀ አምስተኛ ሆሄ ናት። ማን ትሏታላችሁ? ሄ። ይቺ ደግሞ የለ አምስተኛ ሆሄ። ስለዚህ ሌ ትባላለች። ይቺ ደግሞ የመ አምስተኛ ሆሄ ናት። ማን ነው የምትባለው? ሜ ብላችሁ ትጠራላችሁ። ይቺ ደግሞ የነ አምስተኛ ሆሄ። ስለዚህ ማን ነው የምንላት? ኔ። ይችን የኘ አምስተኛ ሆሄ ኘ ትባላለች። እዚህ ጋር ላይ ደግሞ ስድስተኛ ሆሄያት አሉ። ይቺ ከስድስተኛ ቤተሰብ ናት የምታዩት ፊደል። ስለዚህ ማን ነው የምትሏት? ክ ትሏታላችሁ። ይቺ የሀ አምስተኛ ሆሄ ናት። ስለዚህ ህ ነው የምትባለው። ይቺ ደግሞ የማን ቤተሰብ ናት? የለ ስድስተኛ ቤተሰብ ናት። የለ ስድስተኛ ሆሄ ናት። ስለዚህ ማን ነው የምንላት? ል። ከዛ ይቺ ደግሞ የመ ስድስተኛ ቤተሰብ ማን ነው የምንላት? ም። ይቺ ደግሞ የነ ስድስተኛ ቤተሰብ ማን ትባላለች? ን። ይቺ ደግሞ የኘ ስድስተኛ ቤተሰብ ማን ነው የምትባለው? ኝ። ይቺ ደግሞ የሰ ስድስተኛ ቤተሰብ ስለዚህ ማን ትሏታላችሁ? ስ። ከዚህ ጋር ላይ ሰባተኛ ሆሄያት አሉ። ይቺ የሀ ሰባተኛ ወይም ደግሞ የመጨረሻ ሆሄያ ናት። እያት ቅርጿን ማን ነው የምትባለው? ሆ ነው የምትሏት። ይህቺ የማን ቤተሰብ ናት? የለ ሰባተኛዋ የለ ቤተሰብ ይህን ይመስላል ቅርጿ። ማን ነው የምትሏት? ስለዚህ ሎ። ይቺ ደግሞ የመ ሰባተኛ ወይም ደግሞ መጨረሻ ላይ የምታገኙት ቅርጽ ነው ይህ። ስለዚህ ማን ነው የሚባለው? ሞ ትሉታላችሁ። ይህ ደግሞ የነ መጨረሻው ወይም ደግሞ ሰባተኛው ሆሄ ነው። ኖ። ይህ የኘ ሰባተኛ ሆሄ ኞ። ይህ ደግሞ የሰ ሰባተኛ ሆሄ ሶ። ይህ የሸ ሰባተኛ ሆሄ ነው ሾ ይባላል። ስለዚህ እነዚህን ቅርጻቸውን ለመያዝ ሞክሩ እስኪ አንዴ። ለማንኛውም አሁን እያንዳንዱ ሆሄ ስንተኛ ቤተሰቡ እንደሆነ እያንዳንዱን ነገርኳቸው። አንዴ እስኪ ለክለሳ ከኔ ጋር እየጠራን ለማስታወስም እንዲሆናችሁ እንለማመድ። ይህን ማን ያለው? አ። ይሄ ደግሞ በ። ይሄ ገ። ይሄ ደ። ይሄ ሀ። ይሄ ወ። ይሄ ዘ። ከኔ ጋር አብራችሁ ጥሩ። ለክለሳ ነው። ይህንን አንዴ ለመጨረሻ አብረን እንጥራና ትምህርቱን የዛሬ ትምህርታችን እንጨርሳለን ማለት ነው። ይሄ የበ ሁለተኛ ሆሄ ነው ብያችኋለሁ። ማን ያልነው? ቡ። ይሄ ደግሞ ማን ነበር ያልነው? ጉ። ይሄ ዱ። ይሄ ደግሞ ሁ። ይሄ ው። ይህን ማን ያልነው? ዙ። ይህን ዡ። ከዛ እዚህ ጋር ደግሞ ሶስተኛ ሆሄያት ናቸው ብያችኋለሁ። ይቺ ማን ያልናት? ዲ። ከዛ ይችን ዲ። ይችን ደግሞ ሂ። ይችንን ዊ። ይችንን ደግሞ ዚ። ይችን ዢ። ይችን ሂ ነው ያልናት። እዚህ ጋር ደግሞ አራተኛ ቤተሰቦች ናቸው ያሉት። የተለያዩ የፊደላት ቤተሰብ አራተኛ ቤተሰቦቻቸው ናቸው ብያችኋለሁ። ይቺ ማን ያልናት? ዳ ነበር ያልናት። እዛ ይችን ደግሞ ሀ። ይቺ ዋ። ይቺ ደግሞ ዛ። ከዛ ይችን ዣ። ይችን ሀ። ይቺ ደግሞ ጣ ነው ያልናት። ከዛ አምስተኛ ቤተሰቦች ናቸው እዚህ ጋር ላይ ያሉት። ይችን ማን ነበር ያልናት? ሄ። ይቺ ዌ። ይቺ ደግሞ ዜ። ይቺ ዤ። ይቺ ሄ። ይቺ ደግሞ ጤ። ይችን ጬ። ከዛ እዚህ ጋር ደግሞ ስድስተኛ ቤተሰቦች አሉ። ይችን ማን ነበር ያልናት?
ው ይችን ዝ ይችን ደግሞ ዥ ይችን ህ ይችንን ጥ ይችን ጭ ከዛ ይችኛዋን ይን ያላት እዚህ ጋር ላይ ሰባተኛ ሆሄያት ናቸው። ይችን ማን ነበር ያላት? ዞ ከዛ ይችን ዦ ይችን ሆ ይች ደግሞ ጦ ይችን ጮ ይች ደግሞ ዮ ይችን ኮ ነበር ያልናቸው። ከዛ እዚህ ጋር ላይ ደግሞ ሌላ የመጀመሪያ ሆሄያት አሉ በዛሬው ዝግጅታችን ይዘናቸው የመጣን። ስለዚህ ይችን ማን ነበር ያልናት? ዠን ያልናት። ይችን ደግሞ ሀ ይችን ጠ ይችንን ጨ ይች ደግሞ የ ይችን ከ ይችን ደግሞ ሀ ነበር ያልናት። ከዛ እዚህ ጋር ላይ ደግሞ ሁለተኛ ሆሄያት አሉ። ይች ማን ነበር ያልናት? ይችን ሁ ይችን ደግሞ ጡ ከዛ ይችን ጩ ይችን ደግሞ ዩ ይችን ኩ ይችን ደግሞ ሁ ይችን ሉ ብለናል። ከዛ ሶስተኛ ቤተሰብ እዚህ ጋር ያሉ ይችን ማን ነበር ብለን ሶስተኛ ሆሄ ናት ብለን የጠራናት ጢ ነው የምትባለው። ጢ ከዛ ይች ደግሞ ጪ ይች ይ ይች ኪ ይች ሂ ይች ሊ ይች ሚ። ከዛ አራተኛ ቤተሰቦች እዚህ ጋር ያሉ ይች ጫ ትባላለች። ጫ ከዛ ይችን ደግሞ ማን ያላት? ያ ይችን ካ ይችን ደግሞ ሀ ይችን ላ ይችንን ማ ይችን ና ያልነ። ከዛ አምስተኛ ሆሄያት እዚህ ላይ ያሉ ይቺ የ ከዛ ይችን ደግሞ ኬ ይችን ሄ ይችን ሌ ይችንን ሜ ይችን ደግሞ ኔ ይችን ኜ ትሏታላችሁ። ከዛ እዚህ ጋር ስድስተኛ ሆሄያት አሉ። ይቺ ክ ይቺ ህ ይቺ ል ይቺ ደግሞ ም ይቺ ን ይቺ ደግሞ ኝ ይቺ ስ ትሏታላችሁ። እዚህ ጋር ላይ ሰባተኛ ሆሄያት አሉ። ይቺ የሀ ሰባተኛ ሆሄ ናት ብለን ነበር። ማን ነው የምትባለው? ሆ ከዛ ይቺ ደግሞ ሎ ይቺ ሞ ይቺ ደግሞ ኖ ከዛ ይችን ማን ያልናት? ኞ ይችንን ሶ ይችንን ደግሞ ሾ ነበር ያልናት። ስለዚህ በዚህ መንገድ ቪዲዮውን እየደጋገማችሁ ተለማመዱበት። በተረፈ ከኛ ጋር ለመማር ደግሞ ስልካችን ስላስቀመጥን በማንኛውም ሰዓት ደውሉልን። በኦንላይን ስለምትማሩ እናንተ ከኛ ጋር የግድ ሰዓታችሁ የሚጋፋ ሰዓት ምናምን መሆን የለበትም። እናንተ በመረጣችሁ ሰዓት ባላችሁበት ቦታ ሆናችሁ በማንኛውም ሰዓት የምትፈልጉትን ትምህርት ትማራላችሁ። እንግሊዘኛ፣ ሂሳብ፣ አማርኛ እና ሌሎቹንም ትምህርቶች የምትፈልጉ ቤተሰቦቻችን ካላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ ሃይበሩን ደውሉልን። በማንኛውም ሰዓት ስልካችሁን አንስተን ባላችሁበት ቦታ በመረጣችሁ ሰዓት እንድትማሩ የምትፈልጉትን ትምህርት እናደርጋለን። ልጆቻችሁንም ማስተማር የምትፈልጉ ቤተሰቦቻችን እንደዚሁ ደውሉልን። በተረፈ በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ ቤተሰቦቻችን።